ሰላም እንዴት ናችሁ? ውድ የትራቨለር ታብ ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። እንግዲህ ዛሬ የማስጎበኛችሁ በጣም ልዩ ልዩ የሆኑ ቦታዎችን ነው። ከነዚህም ዋና ዋናዎቹ የመጀመሪያው ተወዳጁና የሀገር ባህልን ምክንያት ወይም ደግሞ የሀገር ባህልን የሚገልጸው የሽሮ ሜዳን የባህል ወይም ደግሞ ሽሮ ሜዳ ተብሎ የተሰየመበት ዋና የባህል ምሳሌ እና እንዲሁም ደግሞ በናፍቆት ስትጠብቁት የነበራችሁት ዋናውና ልዩ አድርጎ በዛሬው ዝግጅታችን የማሳያችሁ የሚሆነው አራዳ ፓርክ ነው። መቼም አራዳ ፓርክን አይታችሁ በእርግጠኝነት ሰርፕራይዝ እንደምትሆኑ አይ ሆፕ ኢት በእውነት በጣም ተስፋ አድርጋለሁ። የምሬን ነው የምነግራችሁ። በደንብ አድርጋችሁ በደንብ እንደምትደሰቱበት ተስፋ አድርጋለሁ። ሌትስ ጎ። አሁን እንግዲህ እያያችሁት የምትገኙት ነሐሴ 16 በሽሮ ሜዳ ማለት ነው የሚገኘውን በኮሊደሩ አማካኝነት አደባባዩ ላይ ወይም ደግሞ በድሮ የባስ መቆሚያ አሁንም እርግጥ ባስ መቆሚያ ነው እዛው አካባቢ ወደ ላይ ወደ እንጦጦ ወይም ወደ ቁስቋም ከዛ ወደ እንጦጦ ኪዳነ ምህረት በሚወስደው መንታ መንገድ ላይ ፊት ለፊት የድሮ ቤቶች ፈርሰው የተሰራው ደስ የሚለው ፓርክ ማለት ነው። ወይም ደግሞ መዝናኛ ቦታ ላይ እንደምታዩት ህዝቡ እዚህ ጋር ማለት ነው ሰብሰብ ብሎ አየር እየተቀበለ ከቤተሰቦቹ ጋር ያለ ማለት በጣም የሚያምር ቆይታ እያደረገ ነው የምትመለከቱት ማለት ነው። በዚህ ላይ እንደምትመለከቱት እንግዲህ ሽሮ ሜዳ በባህሪው ወይም ደግሞ ባገላለጹ ሽሮ ሜዳ ማለት ነው የምትታወቀው በምንድነው? በባህል ልብስ ነው ወይም ደግሞ የባህል ልብስ ስራ ነው የምትታወቀው። ለዚህም ምሳሌ የሚሆነው የሽመና ልበላቸው በባህላዊ እንዝርት የሚባለው እንዲሁ ደግሞ እንዴት ጥጥ የሚቀለምበት ቀለም አለ አይደለ? እነዛ ምሳሌዎቹ ተስለው ማለት ነው የአካባቢው ደግሞ የሽሮ ሜዳን የስራ ኢንቫይሮመንትን ሊገልጽ በሚችል ሁኔታ ይህ በኮሪደሩ ምክንያት ሆኖ የተሰራ የሚያምር ዝግጅት ነው ማለት ነው። ሌትስ ጎ እዩት እስኪ። አያችሁት ምን ያህል እንደሚያምረው? አዩት እስኪ በጣም የሚያምር እይታ ነው። ወደዛ እንደምትመለከቱት እንግዲህ ጭል ያለ ዝም ብሎ የመኪና መንገድ ወደታች ያለው ማለት በጣም ሃይዌይ የመሰለ ማለት ነው። ድሮ በጣም የተጨናነቀ የነበረ ነው። አሁን ግን በሚያምር ሁኔታ ተሰርቷል ማለት ነው። በሚያምር ሁኔታ ተሰርቷል ማለት ነው። ከዛ ተመልሰን ስንመጣ ደግሞ በመንገዳችን ያገኘነው ይህ የሚያምር የእግረኛ መንገድ አግኝተን ወደ እናንተ ለማዕከላችሁ እንድትመለከቱት ወይም ደግሞ እንዲሁ እንድትጎበኙት እንደዚህም አለ እንዴ አዲስ አበባ ላይ እንደዚህም አይነት መንገዶች ተሰርተዋል እንደዚህ የሚያማምሩ ቤቶች አሉ ብላችሁ በጣም ሰስፔንስ የምትሆኑባቸው ሰርፕራይዝ የምትሆኑባቸው ነገሮችን ወደ እናንተ ይዘን የቀረብንላችሁ። የምር ነው የምነግራችሁ። በጣም ትወዱታላችሁ። ሲሪየስሊ በጣም ትወዱታላችሁ። ሉክ አይስወር ዴይ በቃ ሶ ማች ቢዩቲፉል በጣም የሚገርም ቦታ ነው። ተወዳጅ የሆነ ቦታ ማለት ነው። መንፈሳችሁን የሚያድስ ቦታ ነው ይሄ ማለት ነው። እዩት እስኪ አያችሁ ባሶቹ በነፃነት ልክ እንደ ህፃን ልጅ የሚቦርቁ እስኪመስል ድረስ ማለት ነው የተሰሩት አስፓልቶቹ የሚያምር ይዘት ይዘው ነው ያሉት። እያያችሁት እንደሆነ ነው። በደንብ የተወሰነ ሾፍ እንድታደርጉት ነው ዝም እምላችሁ። ይህን ደግሞ የምትመለከቱት እንግዲህ ሰባ ደረጃ በመባል ይታወቃል። ሰባ ደረጃ የሰባ ደረጃን በቴዲ አፍሮ ሙዚቃ ላይ ታውቁታላችሁ፣ ታስታውሳላችሁ። ቴዲ አፍሮ በዘፈነው ሰባ ደረጃ በሚለው ማለት ነው። በእሱ እናስታውሰዋለን። ከዛ ወረድ ስንል ወደ ፒያሳ ስንሄድ የአራዳ ፓርክ መግቢያ እናገኛለን። አያችሁት በሚያምር ሁኔታ የተሰራ የሚያንጸባርቅ ደስ የሚል ከታች በመስታወት የተሰራ ከላይ ደግሞ ፍርግርግ ተደርጎ የተሰራ ማለት ዘመናዊ መተላለፊያ የተሰራ የእግረኛ መንገድ ነው። እዚህ ጋር ፎቶ መነሳትም
መዝናናት ወይ ራሳችሁን ጊዜያችሁን ማሳለፍ የምትችሉባቸው መንገዶች አሉ እና በጣም የሚያምር ቦታ ነው። አይስዌር ብታዩት ምን ያህል ደስተኛ እንደምትሆኑ ልነግራችሁ አልችልም። አዩት። ዋው ደስ የሚል በጣም ማራኪ። እውነት ነው የምነግራችሁ፣ እኔ በጣም ነው የወደድኩትኝ። እውነቴን ነው የምነግራችሁ፣ በጣም ነው የወደድኩትኝ እኔ። አራዳ ፓርክ አያችሁት? ይህ ፊት ለፊት እንግዲህ የምትመለከቱት ከ4 ኪሎ ወደ ፒያሳ ወይም ደግሞ ወደ ጊዮርጊስ ስትሄዱ ማለት ነው፣ እጥፍ ማያው ላይ ያለ ነው ማለት ነው። በስተግራ በኩል ያለው ማለት ነው አራዳ ፓርክ። ደግሞ በስተጀርባ ፊት ለፊት ከአራዳ ፓርክ ማለት ነው ፊት ለፊት የወንዝ ዳር ልማቱ በስተ ማዶ ከመስመር ማዶ የምታዩት ነው ማለት ነው። ወይም ደግሞ በድሮ የምናስታውሰው የጅም መጫወቻ ወይም ደግሞ የጅም መስሪያ አካባቢ የጅም መስሪያ እቃዎች መሸጫ የነበረ ማለት ነው። የሚያምር አካባቢ ነው እንግዲህ እንደምትመለከቱት በጣም ውብና ማራኪ ሆኖ የተሰራ ማለት ነው። ይሄ ወደ ፒያሳ የሚወስደው ዋናው መንገድ ነው እና እንዲሁም ደግሞ ዋናው የአራዳ ፓርክ ማለት ነው መግቢያ ዋናው በር ድረስ የሚወስደን ነው ማለት ይሄኛው የምታዩት ሃይዌይ መስሎ የተሰራው። ይህ በዚህ በስተግራ በኩል ያለውን አጥር እንደምትመለከቱት አረንጓዴ አጥሩ ማለት ነው የፓርኩ አጥር ነው። በፓርኩ ውስጥ በዚህ ታዲያ ስንገባ አሁን ላይ በክፍያ አድርገውታል። ከሁለት ነው የተከፈለው። ግማሹ ወይም ደግሞ ሰም ፓርቱ ያለ ክፍያ ነው። ዛሬ የማሳያችሁ በጣም የሚያምረው በጣም ማራኪ የሆነው ውብ የሆነው ማለት ነው የማሳያችሁ ያለ ክፍያ የገባንበት ነው። ወይም ደግሞ በነፃ ማንኛውንም ኢትዮጵያዊም በሉት የውጭም ዜጋ በሉት ማንኛውም ሰው ለመዝናናት የሚሄድ በሙሉ መመልከት፣ ማየት፣ መጎብኘት የሚችልበት በጣም ድንቅ የሆነ ቦታ ነው ዛሬ የማሳያችሁ። እውነቴን ነው የምነግራችሁ። በእርግጠኝነት ትወዱታላችሁ፣ ደስተኛ ትሆኑበታላችሁ ብዬ አምናለሁኝ። አሁን የፓርኩ መግቢያ ደርሰናል። ወደ ፓርኩ እየገባን ያለ ነው ማለት ነው። አራዳ ፓርክ ማለት ነው ዋናው መግቢያ ላይ ነው ያለ ነው። ያ ማለት ከፒያሳ ወደ 4 ኪሎ ስትመጡ በስተቀኝ በኩል ከፒያሳ ወደ 4 ኪሎ አስታውሱ። ሄዳችሁ መጎብኘት ብትፈልጉ ከፒያሳ ከታች ማለት ነው ወይም ደግሞ ከአድዋ መታሰቢያ ድልድይ ማለት ነው ከሱ ከሙዚየም ወጥታችሁ ስትመጡ በስተቀኝ በኩል ኢትዮጵያ በሚለው ወይ ደግሞ የኢትዮጵያ ኤርላይን ምልክት ባለበት በኩል ስትመጡ ማለት ነው ሰፊ መግቢያ በር አለው የተዘጋጀ ማለት ነው። ግራውንዱ እንደምታዩት በቀይ የተሰራ ምርጥ የመኪና ማቆሚያ ያለው መዝናኛው ጽድት ብሎ የተሰራ ማለት ነው። የምታዩት ያሸበረቀ ማለት ነው እና በዚህ ስትገቡ የምታዩት በጣም አስገራሚ አስደናቂና በጣም ልዩ የሆነ መንፈስን የሚያድስ ነገር ታያላችሁ። ሌትስ ሲ አያችሁት ምን ያህል ደስተኛ እንደሚያደርግ ምን ያክል የሚያምር ቦታ እንደሆነ መቼም በጉጉት እየጠበቃችሁ ነው። ታዲያ ቤተሰብ ዳይ አንድ ነገር ላስቸግራችሁ፣ ልጠይቃችሁ። ሰብስክራይብ አድርጋችኋል ታዲያ ስትመለከቱት? ወይኔ እስካሁን አላደረጋችሁም? ታዲያ ምን ትጠብቃላችሁ? አድርጉት። አሁን አድርጉት። ሰብስክራይብ አድርጉ፣ ላይክ አድርጉት፣ ለብዙም እንዲደርስ ደግሞ ሼር አድርጉት። በዓለም ሁሉ መድረስ እንዲችል ማለት ነው። ሼር አድርጉልኝ እባካችሁ። ምክንያቱም ቻናሌ ከዚህ በተሻለ ሰርቶ ከዚህ በተሻለ ሰፍቶ በዓለም ሁሉ እንዲደርስ እፈልጋለሁ። ስራዎችን ለብዙ ሰው እንዲደርሱ በዓለም ሁሉ ላሉት ማለትም በውጭ ሀገርም በየትም ሀገር ላሉ በኢትዮጵያም ላሉት ለሁሉም ሰው እንዲደርስ እፈልጋለሁ። በጥቂቱም ቢሆን ደክሜባቸዋለሁ። በቦታው ሄጄ ነው ፋይሎችን የያዝኳቸው ማለት ነው። ጊዜ ሰጥቼ የያዝኳቸው ናቸው። ይህን ደግሞ እንደምትወዱልኝ ተስፋ አድርጋለሁ። በተለይ በሩቅ ሀገር ሆናችሁ አዲስ አበባን ለማየት የምትጓጉ በድሮዋ ገጽታ የምታውቋት በዛሬዋ ገጽታ የማታውቋት ሰዎች በደንብ አይታችሁ ደስተኛ እንደምትሆኑ እርግጠኛ ሆናችሁ ስትመጡ ደግሞ መዝናኛና በቃ ራሳችሁን ጊዜያችሁን የምታሳልፉበት የሚያምር ቦታ እንዳለ ተስፋ እንድታደርጉ ነው። አያችሁት ምን ያክል እንደሚያምር? አይ ስዌር ዩ አር ሃፒ ቱ ቪው ዚስ ኦኬ። ምን ያህል ደስተኛ እንደሆናችሁ በማየታችሁ አልጠራጠርም። ታዲያ በኮሜንት ከየት ሀገር እንደሆናችሁ እና ሰብስክራይብ ማድረጋችሁን ላይክ ማድረጋችሁ ሼር ማድረጋችሁን ግለጹልኝ። እውነቴን ነው የምላችሁ ምን ያክል ደስተኛ እንደምሆን ደስታ እንደሚሰጠኝ እኔ ነኝ የማውቀው። ስለተመለከታችሁት አመሰግናለሁ። ሹፉት። እነዚያውን አሁን ወደ መወስዳችሁ ሰርፕራይዝ ወደሚያደርገው ወደ አስደናቂው የሚወስዱ ስትገቡ የምታገኙት ገጽታ ነው።
ሉክ ዋው ኢትስ አሜዚንግ። ኦኬ አያችሁት? ይኸው ከላይ የሆነ ፎቅ ነገር ማለት ማማ ነገር አለው እና ከማማው ላይ ሆናችሁ ወደ ታች ስትመለከቱ ከየት እንደሚመጣ የማታውቁት ግን ፏፏቴ ተፈጥሯዊ ፏፏቴ ያለው ነው ማለት ነው የምታዩት። እዩት እንደሚያምር ሰዎቹ። በነገራችን ላይ በጣም ቱሪስቶቹ አሉ እዚህ ውስጥ ማለት ቁጭ ብሎ መዝናኛ ቦታ አለ። ቁጭ ብሎ እንደዚህ ከጓደኛ ከቤተሰብ ጋር ምናምን ቁጭ ብሎ መዝናኛ አለው ታዩታላችሁ። እና እንደዚሁ ይኸው እያሾፍኳችሁ ነው። እዩት። አሁን እዚህ ጋር በስተግራ በኩል የምታገኙትን ተመልከቱ። መቀመጫዎች አሉት፣ ሆስተሶች አሉ፣ አስተናጋጆች። አያችሁ ቪውን እዩት፣ በሩቁ ቪውን እዩት እንዴት እንደሚያምር። አይሶር ዩ አር ሰርፕራይዝድ ፎር ዲስ ኦኬ። በጣም ሰርፕራይዝ እንደምትሆን ተስፋ አደርጋለሁ። አያችሁት የሚያምር ቦታ ነው እውነት። ፒያሳ አዲስ ታሪክ በመጽሐፍ ላይ ናት። ታዲያ ይህን ታሪክ ለማየት ሬዲ ናችሁ? ፕሊዝ ሰብስክራይብ አድርጉኝ። ዓለምን እያያችሁት ነው። ይኸውላችሁ እዩት፣ የተሰራን ጉድ ማለት ዌልካም ይላል እዚህ ጋር። ዋው እንኳን እናቆያችሁም ብለናል። በእውነት እኛም ወደ ስንመጣ አያችሁት ዌልካም ጀስት ተመልከቱት ምን ያህል እንደሚያምር። እውን ይሄ አዲስ አበባ ነው እንዴ? በጣም የሚገርም እኮ ነው። እውነቴን ነው የምነግራችሁ፣ የሚገርም እይታ ነው ዛሬ የተመለከትኩት። እኔ እንዴት አባቴ ደስተኛ ሁኜ እንዳሳለፍኩት እኔ ነው የማውቀው። ታዲያ ይህን ደስ ያለኝን እኔ የተደሰትኩበትን ቦታ እናንተ ሳታዩት እንዳትቀሩ በማለት ወደ እናንተ አቅርቤዋለሁ ማለት ነው። ተመልከቱ እስኪ የሚያምር ቦታ ማለት ነው። በጣም በሚገርማችሁ እዚህ ጋር ሰርፕራይዝ ያደረገኝን ነገር ተመልከቱት በደንብ እዩት። አሁን ለእናንተ የሆነ ነገር ታያላችሁ። ሹፉ አያችሁ፣ እዩት። ከውሃ ውስጥ የሚወጣው ላይት ላይ እዩት፣ ተመልከቱ፣ ልብ ብላችሁ ተመልከቱት። ጋዝ የመሰለ ነገር አንድ ይወጣና ሙቀት ያለው ነገር ይለቃል። ከውሃ ውስጥ እኮ ነው፣ በጋዝ ነው የሚወጣው። ገብቷችኋል? የሆነ ፍንድት ይልና የሆነ ነገር ድምፅ አወጥቶ ምናምን እንትን ያደርጋል። ድምፁን ያጠፋሁትኝ ኮፒራይት ስላለው ነው። ሙዚቃ የተለቀቀ ስላለ ከውጭ የዛ ሙዚቃ ሲገባብኝ ኮፒራይት ስለሚይዘኝ ነው። ይቅርታ፣ ለቻናሉ ጥሩ ስላልሆነ ማለት ነው። የተወደዳችሁ ግን እዚህ ጋር በጣም የሚያምር ማለት ነው፣ የሚያምር እይታ ነው ያለው። አያችሁት? ተመልካቾችን ጎብኚዎቹ እያቸው ቱሪስቶች ናቸው አብዛኞቹ እዚህ ውስጥ ያሉት ማለት ነው። በጉብኝት ጊዜ ያየኋቸው ነጮቹ ከሌላ ሀገር የመጡ ናቸው። እውነት ብነግራችሁ ማለት ነው። እና በቃ ዲያር ሶ ሃፒ ደስተኞች ናቸው እነሱ። ምን ያክል እዛ ውስጥ ተቀምጠው ቁጭ ብለው ወይናቸውን ይዘው እየተጎነጩ ምናምን አላ ዋው ምን ያህል ደስተኛ ነው። ኬካቸውን ይዘው እየበሉ ቤተሰቦቻቸውን ይዘው ምናምን ያየሁት ማለት ነው። በቃ እዛ ላይ ጀስት በቃ አማች ገብቷቸዋል። ምን ያክል ለሰው ልጅ ለእኛ ማለት ነው ምን ያህል ቫሊዩብል እንደሆነ ነገር ተመልከቱ። ትዩት እንዴት እንደሚያምር ገጽታው ማለት ነው። እስከዚህ ወዳችሁታል አይደል? ታዲያ በጣም እንደወደዳችሁ ተስፋ አደርጋለሁኝ። እውነቴን ነው የምነግራችሁ። በጣም እንደወደዳችሁ ተስፋ አደርጋለሁኝ። ታዲያ ለምን ሰብስክራይብ አታደርጉኝም? ለምን ሼር አታደርጉም? ለምን ላይክ አታደርጉም? አድርጓ። እየጠበኳችሁ አይደል? ላይክ አድርጎ ስወዳችሁ ሰብስክራይብ አድርጉኝ። እሺ ለሌሎችም አስደርጉኝ። ቻናሌ እንዲያድግ እፈልጋለሁ። በጣም ከዚህ በተሻለ እንድሰራ እፈልጋለሁ። እውነቴን ነው የምነግራችሁ። ዛሬ በዚህ ፌስለስ አድርጌ እዚሁ እንደመጣሁኝ በድምፅ ብቻ እንደመጣሁ፣ ቀጣይ ደግሞ ራሴ እዛው እየቀረጹ በቦታው ላይ ፊቴን እያሳየኋችሁ በቀጣይ ኮሜንት ላይ እናንተ እውነት እንትን ብላችሁ ፊትን አሳየን ካላችሁ ፊቴን እንደዛ እያደረጉኝ እመጣለሁ ማለት ነው። እንደ ማንኛውም ትራቭለር በተሻለ እይታ በተሻለ ቀረጻ ይዤ እመጣለሁ ወደ እናንተ ማለት ነው። ታዲያ እናንተ ግን በኮሜንት አሳውቁኝ እፈልጋለሁ። የእናንተን ፍላጎት እፈልጋለሁ። እኔን ልታበረታቱኝ ልታደፋፍሩኝ እፈልጋለሁ። ዋው አያችሁት? ቅድም ስላችሁ የነበረው ጋዝ መሰል ብው ሲል አንዴ የሆነ አካባቢውን ዝም ድምቅ ያደርገዋል። ገብታችኋል? ድምቅ ያደርገዋል። ከላይ ከውስጡ ነው የሚወጣው እኮ እንደ ፋውንቴኑ ማለት ነው። እነዚህ ፋውንቴኖች የሚሰሩት ቅርጽ አለ፣ ግን ይህ ደግሞ በእሳት አማካኝነት የሚወጣው ብው ብሎ የሚወጣው ማለት ነው። በእውነት ምንኛ አስደሳች! አያችሁ ጓደኛሞች ከቁጭ እዚህ ጋር ቁጭ ብሎ ምን ያህል ማሳለፍ ደስ እንደሚል ማለት ነው። አይስዌር በጣም ተደስቱበታላችሁ ነው የምላችሁ። ትደሰቱበታላችሁ። ተመልከቱ። ይህ ታዲያ
ሰርፕራይዝ ያደረገኝ ነገር ምን ልዩነት አለው ካላችሁኝ እስካሁን ድረስ ካየናቸው በአዲስ አበባ ውስጥ ካየናቸው አንዳንድ ፋውንቴኖች አሉ። ለምሳሌ የሜክሲኮን ፋውንቴን አይተናል፣ የ4 ኪሎን ፋውንቴን አይተናል። ያ እነሱን ስናይ ግን ታዲያ እንደዚህ አይደለም። እነዚህ ግን ሴማስ በተርፍ ላይ በቃ እነዚህ ቢራቢሮች አሉ አይደለ? ቢራቢሮ ምልክት አስመስሎ የተሰራ በአሳ ምልክት እና በቢራቢሮ ምልክት የሚወጡ ናቸው እነዚህ እንትኖቹ ማለት ነው። እነዚህ የምታያቸው ብርሃኖች ከውሃ ውስጥ የሚወጡት ፋውንቴኑ ማለት ነው በተለያዩ ከለር ሆነው ቢራቢሮ መስለው እና የአሳ ምልክት ሆነው ወደ ላይ ይፈሳሉ። እዩዋቸው። ከዛ ሲወጡ ከአራቱም በዙሪያ ክብ መስለው ማለት ነው እንደዚህ ይወጡና አንድ ላይ እንደዚህ ውሃዎቹ ይጋጩና ከዛ በመሃል ላይ እዩት ይፈሳሉ። እዩት። አሁን ዙም አድርጌ ያሳያችኋለሁ እዚህ ጋር ማለት ነው። ዙም አድርጌ እንደዚህ ያሳያችኋለሁ። አያችሁት? በጣም እንዴት እንደሚያምር ማለት ነው። ዙም ሳደርጉ ታዩታላችሁ። በጣም የሚያምር እዩት። ምን ያህል የሆነ ፍላወር ቅርጽ አሳያችሁ። ዋው! የእውነት ነው የምነግራችሁ። በጣም ነው እኔ ደስ ያለኝ። በጣም ማለት ነው ደስ የሚል ቦታ ነው። መታችሁ እንደምትጎበኙት ተስፋ አድርጋለሁ። ይህ ቦታ ካላያችሁት ይቆጫችኋል። ሲሪየስ ነው የምላችሁ። በጣም ነው የሚቆጫችሁ። እዚሁ ኢትዮጵያ ውስጥ ናችሁ ይህን ካላያችሁ ሄዳችሁ እዩት። በቃ ጀስት ዩ ካን ሪላክስ ታደርጉበታላችሁ። እርግጠኛ ሆኜ የምነግራችሁ ይህ ክፋት አይደለም። ወይም ደግሞ አንዳንዴ መልካም የሆነ ነገር መልካም ነው ብሎ አድንቆ ማለፍ በራሱ አንድ ትልቅ ነገር። እውነቴን ነው። አፕሪሼት አድርገን ማለፍ መልመድ አለብን። እንደዛ ካልሆነ መጥፎን መጥፎ ጥሩን ጥሩ ብለን ካላለፍን ምኑን ለውጥ አመጣን ታዲያ? ስለዚህ ቢያንስ ያን ማድረግ እንችላለን። እና ምን ያክል እንደሚያምር እዩት። እንግዲህ ግራውንድ ላይ ውሃ ናቹራል ሳይሆን የሆነ ሂውማን ሜድ የሆነ ዋተር ተዘጋጀ። በዛ ገንዳ ላይ ኤሌክትሪካሊ በሆነ ነገር የሚወጣ ነው። የሚያምር ዲዛይን ተሰርቶበት ማለት ነው። የከተማውን ውበት የፒያሳን ውበት ሙሉ በሙሉ ቀይሮታል ነው የምነግራችሁ። ሙሉ በሙሉ ቀይሮታል። ይህንን አታምኑ። በቃ እዩት፣ እንድታዩት ነው የምፈልገው። በተለይ በውጭ ሀገር ያላችሁ ሰዎች እውነቴን ነው የምነግራችሁ። ከጀርባ እየተሰሩ ያሉ መዝናኛዎች፣ ሆቴሎች ምናምን አሉ በጣም በሚያምር ሁኔታ ላይ። ታዲያ ይህንን ቦታ እያያችሁ ይህ ቦታ በዛ በመስኮት አስዩሚት ገብታችሁ የሆነ ገስት ሃውስ ላይ ቁጭ ብላችሁ እነኚህ ፋውንቴኖች እንደንትን ሲያበሩ ሲያንጸባርቁ እያያችሁ ጊዜያችሁን ማሳለፍ ገብቷችኋል። ደስ ብሏችሁ ሀገሬም እንደዚህ አይነት ነገር አለ እንዴ? የሚያምር ነገር እንደዚህ አይነት አለ እንዴ? አይነት ነገር አያለው እንዴ ብላችሁ የምታስቡት ነገር ማለት ነው። እንደዚህ አይነት ነገር አለ ማለት ነው። ገብቷችኋል? ጀስት ሆፒት ገብቷችኋል? በቃ ምን ያህል ደስተኛ እንደምትሆኑበት እርግጠኛ ሆኜ ነው የምነግራችሁ። ምን ያህል እንደሚያምር ማለት ነው። አሁን ከፍ አድርጌ በዋይድ ያነሳሁት ነው። በዋይድ ምን እንደሆነ አስቡት። ከላይ ወደ ታች ስታደርጉት የአሳ ቅርጽ ከላይ ፍላወር ያለበት ከዛ ደግሞ አሳ ቅርጽ ምናምን ያለበት የሚያምር ዙሪያው በምን በፋውንቴን እንትን ያለ ማለት ነው። ዳይመንድ ቅርጽ ያለው ማለት ነው። ማለት የኮከብ ምልክት ምናምን አይነት እንደዛ የሚያምር ቅርጽ ያለው ነው። ይሄ ዋው! የምሬን ነው የምነግራችሁ። ምን ያክል ከኔ በላይ እንደምትደሰቱበት ልገልጽላችሁ አልችልም። በነገራችን ላይ እኔ ሀሳብ ማለት ቃላት ነው ያጣሁኝ ምን ልላችሁ እንደምችል በራሱ ማለት ነው። ምክንያቱም ሆን ብዬ እንደዚህ ያምራል ብዬ አላሰብኩኝም። በቃ ለምን አራዳ ፓርክ ወስጄ ሂጄ አላሳያቸውም? ለምን እዚህ ጋር ቪው አላደርግም? በቃ ለተመልካቾች አላቀርብም ብዬ ስወስን ብዙ ቀን ነበረ የማስበው። በባለፈም ቃል ገብቼላችኋለሁኝ። በባለፈ ከፒያሳ ወደ 4 ኪሎ ከ4 ኪሎ እስከ መገናኛ ያለውን የናይትና የቀን የአስፓልት መንገድ ወይም ደግሞ የኮሪደር ልማት ሳሳይ ቃል ገብቼላችኋለሁ። በደንብ ተከታትላችሁት ከሆነ ማየት ትችላላችሁ። ተመልሳችሁ ከዚህ በፊት ባስቀመጥኩላችሁ ቪዲዮ ላይ ያን ሳስቀምጥ አንድ ቀን መጥቼ ይህንን የአራዳ ፓርክን ውስጥ ገብቼ ከፊሉን አንድ ቀን ደግሞ ውስጥ ቀሪውን ፓርት ደግሞ በሌላ በሁለት ዝግጅቶች አቀርብላችኋለሁ ብያችኋለሁኝ። እና በአንድ ማቅረብ ስላልቻሉ በሁለት አድርጌ አቀርብላችኋለሁ። ዛሬ ልክ እንደዚህ በሚያምር ይህኛውን ፋውንቴኑን አሳያችኋለሁ ማለት ነው። ቀጣይ ደግሞ ማሳያችሁ የአራዳ ፓርክ ውስጥ ያለውን የአትሌቲክስ መንደር ገብቷችኋል። ለአትሌቲክሱ የተዘጋጀ በጣም ድንቅ የሆነ አትሌቲክሶች የኢትዮጵያ አትሌቲክስ ፌዴሬሽን ማለት ነው። አትሌቲኮችን የኢትዮጵያ ተወዳዳሪዎች ኢትዮጵያን ወክለው የሚሮጡ አትሌቶቹን ስፖርተኞቹ የሚሰለጥኑበት በጣም ድንቅ የሆነ ዓለም አቀፋዊ ይዘቱን የጠበቀ የተሰራለ በጣም በሚገርማችሁ መግቢያችሁ ላይ አራዳ ፓርክ ከሚለው ከስር በብረት ታጥሮ ያለው ማለት ነው። እሱን ደግሞ ቀጣይ ልክ በፕሮግረስ ወደ እናንተ አቀርባለሁ ማለት ነው። ይህን ግን ዛሬ ያቀረብኩላችሁን
ይህን እያያችሁ ይህን እንደተደስታችሁ ተስፋ ስለማድረግ ታዲያ ለብዙ ሰው እንዲደርስ የተወደዳችሁ እባካችሁ፣ እውነቴን ነው የምነግራችሁ። በቃ ጀስት ሪላክስ ካደረጋችሁበት ላይ ቀር እናንተ አትከፍሉበትም አይደለ? በቃ ስለዚህ ካልከፈላችሁበት ላይክ አድርጉት፣ ካልከፈላችሁበት ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ ከዚህ ነው ከኢትዮጵያ ነኝ፣ ከዱባይ ነኝ፣ ከአውሮፓ ሀገራት ነኝ፣ ከአሜሪካ ነኝ ምናምን ብላችሁ ኮሜንት አድርጉኝ። በርታ፣ ቀጣይ ደግሞ ይህን እንፈልጋለን፣ እንደዚህ አይነት ነገር እንድታሳየን እንፈልጋለን በሉኝ። የእናንተን ኮሜንት ተከትዬ እኔ ደግሞ በቻልኩት መጠን ምን እላለሁ ማለት ነው፣ ለእናንተ የተሻለ ነገር እናንተን የሚያስደስት ነገር ለማቅረብ አምሬዲ አይናው። በዓለም ላይ ብዙ ትራቭለሮች እንዳሉ አምናለሁ። ነገር ግን እኔ የራሴን ዝግጅት ነው ይዤ የምመጣው፣ እነሱም የራሳቸውን ዝግጅት ነው ይዘው የሚመጡት። እንደነሱ ከነሱ ኮምፒውቱኝ መቅረብ እንድችል ደግሞ አበረታቱኝ። እናንተ ሰብስክራይብ አድርጉኝ፣ ላይክ ሸር አድርጉኝ እንዳልኳችሁ ማለት ነው። አያችሁት? የሚያምር ማለት ዛሬ ይህን የመሰለ ገጽታ፣ ይህን የመሰለ እይታ፣ ይህንን የመሰለ ቪው ወደ እናንተ አቅርቤያለሁ ማለት ነው። እዩት እስኪ የሚያምር። እውነቴን ነው የምነግራቸው። እውነት ለሁሉም በቃ ኢትዮጵያዊ ለሆነ በሙሉ ሊኮራ ይገባዋል። በዚህ በቃ እውነት ይህ ነገር ወጥቶ ወይም የሆነ ነገር ጠፍቶ የሆነ ነገር ላይ አልቀረም ብለን የምናስብበት ማለት ነው። ቢያንስ መጪው ትውልድ በሆነ ነገር መደሰት እንዲችል አድርገውናል ማለት ነው። ታዲያ እስካሁን ድረስ ሰብስክራይብ አላደረጋችሁም፣ ላይክስ አላደረጋችሁም፣ ሸር አላደረጋችሁም። በጣም ይገርማል የእውነት። ይህን የመሰለ ቪው አይታችሁ ይህን የመሰለ ምግብ ተመግቦ ቴንኪው አለማለት ነውር ነው አይደል? ስለዚህ ላይክ፣ ሸር፣ ሰብስክራይብ አድርጉ። በቀጣይ ዝግጅት እስክንገናኝ ሰላማችሁ ይዛልኝ። ትራቭለር ተዋበ ነኝ። ባይ